ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ የምትሰሙኝ ሰዎች ካላችሁ የማደርገውን ነገር ለማስተዋወቅ እያደረግኩ ያለሁት ነገር ምንድን ነው? እዚህ ጋር የምታዩትን አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና የመጽሐፉ ዋና ሀሳብ ምንድን ነው? ለኢትዮጵያ ተመራጩ የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ነው የሚል ነው። እንግዲህ ያንን ካለ በኋላ ያንን ለማስረዳት የፖለቲካ ሳይንስ እና የኢኮኖሚክ ሳይንስን ይጠቀማል ማለት ነው። በፖለቲካ ሳይንሱ አስተሳሰብ ወይም በፖለቲካ ሳይንሱ ላይ ተመስርቶ የፖለቲካ ሳይንሱ አስተሳሰብ በኢትዮጵያ ውስጥ የተሻለ ማህበራዊ መረጋጋት እና ብሔራዊ መግባባትን መፍጠር የሚችለው ከሌሎች የፖለቲካ ርዕዮቶች በአንጻራዊነት የነፃነት ዲሞክራሲ ወይም ህገ ክራሲ ነው የሚለውን ነገር ያስረዳል። እንግዲህ ያንንም ተመርኩዤ እስካሁን እንግዲህ በርከት ያሉ ቪዲዮዎች ሰርቻለሁ። ከፖለቲካ ሳይንስ አንጻር ለምን ህገ ክራሲ ተመራጭ እንደሆነ፣ ያም ማለት እንግዲህ ከፖለቲካ ሳይንስ አንጻር በሀገር ደረጃ የተሻለ ብሔራዊ መረጋጋት መግባባትና ብሔራዊ መረጋጋት ማምጣት የሚችለው ህገ ክራሲ ወይም የነፃነት ዲሞክራሲ ነው የሚለውን ነገር ለማስረዳት እሱን ላይክ ነው ብዙ በርከት ያሉ ቪዲዮዎች ሰርቻለሁ። አሁን ደግሞ አዲስ አንድ ኢኮኖሚክስ በሚል ወይም የኢትዮጵያ ኢኮኖሚክስ በሚል አዲስ ተከታታይ ቪዲዮ ደግሞ ላይክ ነው እያደረግኩ ያለሁት ነገር ምንድን ነው? ከኢኮኖሚክ ሳይንስ አስተሳሰብም አንጻር በሀገር ደረጃ ፈጣንና ፍትሐዊ የሆነ ኢኮኖሚያዊ እድገት በማምጣት ተመራጭ የሆነው ህገ ክራሲ ነው። ምክንያቱም የኢኮኖሚ ሳይንሱ ማለት ኢኮኖሚው ልክ እንደ ኢኮኖሚ ሳይንሱ እንደሚያስረዳው ኢኮኖሚ በአግባቡ ሰርቶ የማምረት አቅሙን ላይክ ነው የማምረት አቅሙን በአግባቡ መጠቀም የሚያስችለው የዜጎች ህይወት ንብረትና ነፃነት በተከበረበት ምህዳር ውስጥ ነው። ስለሆነ ኢኮኖሚክ ሳይንሱ ጀስቲፋይ ያደርገዋል ነው የኢኮኖሚክ ሳይንሱ የሚለው። በሀገራችን ግን አንዱ ያለው ችግር ምንድን ነው? የኢኮኖሚክ ሳይንስ ላይ ስንመጣ ኢኮኖሚክ ሳይንስ ላይክ ነው ላይ ራሱ ብሔራዊ መግባባት ችግር ያለን ይመስላል። ምክንያቱም በጣም በሀገራችን ከፍተኛ የሆነ የማርክሲዝም የፖለቲካል ኢኮኖሚክ ቲንኪንግ ተጽዕኖ አለ። እንግዲህ ተጽዕኖ አሁን ደርግ ሲመጣ የመጣ እንዳይመስላችሁ ነው። ከኢትዮጵያ ውስጥ ሰዎች ዘመናዊ የፖለቲካል ኢኮኖሚክ ቲንኪንግ ማሰብ ከጀመሩ ጊዜ ጀምሮ የገባና የነበረ የፖለቲካል ኢኮኖሚክ ቲንኪንግ ነው። ስለዚህ ከኃይለሥላሴ ጊዜ ጀምሮ በደርግ ጊዜ በኋላ በኢህአዴግ ጊዜ ሀገራችንን ዶሚኔት አድርጎ የቆየው የፖለቲካል ኢኮኖሚክ አስተሳሰብ የግራ ዘመም የፖለቲካል ኢኮኖሚክ አስተሳሰብ ነው፣ ወይም የካርል ማርክስ ኢኮኖሚክስ ነው። ከዚህ በፊት ለማስረዳት እንደሞከርኩት ግን የካርል ማርክስ ኢኮኖሚ አስተሳሰብ ቲዮሪ ኦፍ ሌበር ቫሊዩ፣ ቲዮሪ ኦፍ ሰርፕለስ ቫሊዩ የሚያቀርባቸው ፕሮፓጋንዳዎች በሙሉ ልክ አይደሉም። ላይክ ነው በራሳቸው መቆም አይችሉም፣ ስህተት አለባቸው ብያቸዋለሁ። ምክንያቱም አሁን ለምሳሌ ካርል ማርክስ የሚላችሁ ምንድን ነው? የአንድ ሸቀጥ ዋጋ የሚወሰነው ያንን ሸቀጥ ለማምረት በወጣበት ጉልበት ልክ ነው ይላቸዋል። ለመመረት 4 ሰዓት የፈጀ አንድ ሸቀጥ ዋጋው ሌላ 4 ሰዓት የፈጀ ሸቀጥ ነው፣ ከሱ ጋር ዋጋው እኩል ነው ይላቸዋል። በገበያ ግን አንድ ነገር ስንት ሰዓት ፈጅቷል በሚለው በፍጹም አይለቅም። በ4 ሰዓት የተመረተ በጣም ውድ ዕቃ ሊኖር ይችላል፣ በ4 ሰዓት የተመረተ ርካሽ ዕቃ ሊኖር ይችላል። የፈሰሰበት ሌበር አይወስነውም። እና ካርል ማርክስ ግን ይሄን ይላል። በሚያሳዝን ሁኔታ ግን ሀገራችን ይሄንን ተቀብለን ካፒታሊስቱ በዝባዥ ነው፣ ስለዚህ ካፒታሊስት የበዝባዦች ነፍሰ በላዎች በጥቂቶች ላብና ወዝ ራሳቸውን የሚያበለጽጉ የዘራፊዎች የቀማኞች ስርዓት ነው ብለን ከኃይለሥላሴ ጊዜ ጀምሮ እስከዛሬ ድረስ በዛ አስተሳሰብ ነው ያለ ነው። አሁን እንግዲህ ከኃይለሥላሴ ጊዜ ጀምሮ ስንል አንዳንዶቻችሁ ላይክ ነው ማርክሲዝም ሌኒዝም አስተሳሰብ በደርግ ጊዜ የመጣ ይመስላችኋል። እኔ አንድ ነገር ላሳያችሁ። ማለት ይሄ አስተሳሰብ ከኃይለሥላሴም ጊዜ ምናልባትም ከሱ ትንሽ ቀደም ብሎ ጀምሮ እንደነበረ ላሳያችሁ። ማለት የአዲስ አበባ ዩኒቨርሲቲ ያሳተመው ነጋድራስ ገብረሕይወት ባይከዳኝና ስራዎች የነጋድራስ ገብረሕይወት ባይከዳኝ ስራዎች የሚል አንድ ማለት መንግስትና የህዝብ አስተዳደር በሚል ዋናነት ግን በዛ ርዕስ የታተመ መጽሐፍ አለ እና ነጋድራስ ገብረሕይወት ባይከዳኝ ይህንኑ ማለት እንግዲህ ነጋድራስ መቼ ነው የጻፉት ይህን መጽሐፍ ሲባል በአፄ ምኒልክ መጨረሻና ልጅ ኢያሱ ወደ ስልጣን በመጡበት ምናምን ነው እያኮበኮቡ ባሉበት ጊዜ አካባቢ ነው። በ19ኞቹ መጀመሪያ በ1900ዎቹ መጀመሪያ አካባቢ ነው ማለት ነው። እና በዛን ጊዜ ይሄንኑ አሁን እስከዛሬ እንግዲህ ኢኮኖሚክስ በሚለው ማርክሲዝም አይሰራም በሚል
ስተቸው የነበረው የሌበር ቴዎሪ ኦፍ ቫሊዩ ነጋድራስ ባይከዳኝ እንግዲህ ማርክስን ሳይጠቅሱ ልክ እንደ ራሳቸው አድርገው ሲያስቀምጡት እናገኛለን። ገጽ 67 ላይ የአዲስ አበባ ዩኒቨርሲቲ ባሳተመው መጽሐፍ ገጽ 67 ላይ እንግዲህ ዋጋ ማለት የስራ መለኪያ ማለት ነው ይላሉ። ይሄ ኤግዛክትሊ የካርል ማርክስ የሌበር ቴዎሪ ቫሊዩ ነው። እና ገጽ 68 ላይ ምን ይላሉ? አሁን ወደ አንድ ሀገር ብንሄድ በዚያም አንድ በርኖስ ሰፊና አንድ ገበሬ ሲገበያዩ ብናይ ባለ በርኖሱ 6 ቀን የደከምኩበትን በርኖስ ለገበሬው ሲሸጥ 6 ቀን የሰራበትን ያህል ይፈልጋል። ገብቷቸዋል። ስለዚህ እስካሁን ስናወራው የነበረው የካርል ማርክስን ሌበር ቴዎሪ ኦፍ ቫሊዩ ነው ነጋድራስ ባይከዳኝ አምጥተው ያስቀምጡት ማለት ነው። ይህን አስቀምጠው ነው እንግዲህ አዲስ አበባ ዩኒቨርሲቲ ራሱ በጣም ድንቅ ነው ነባርና ምርጥ መጽሐፍት ምናምን ብሎ የሚያሳትምላቸው ነው። መጽሐፍቱን በማሳተሙ ችግር የለብኝም። በዛ ዘመን ይሄን የሚረዳ ሰው መኖሩ ራሱ ሰየም የሚያስብል ነው። ሌላቸው የፈለግኩት ግን ምንድን ነው በሀገራችን ይሄንን የካርል ማርክስን አስተሳሰብ እንደ ኢኮኖሚክ ሳይንስ ተቀብሎ የተመሰረተ የፖለቲካል ኢኮኖሚ ግግር አለ። ዋጋ ግን በገበያ በፍጹም ምንድነው በፈሰሰበት ጉልበት ልክ አይወሰንም። ምክንያቱም ይሄ አንድ ውሃ ለመግዛት ብትሄዱ አንድ ቦታ ምን ያህል ሰዓት ፈጅቷል ብላችሁ ነው የምትገዙት? ለማምረት አይደለም፣ በፍጹም አይደለም። ፕራክቲካሊ እንደው ሌላውን ዲማንድ ኤንድ ሰፕላይ ምናምን የሚለውን ነገር እንርሳውና ዝም ብለን እንደው በራሳችን በሰዋዊ በምንድን ነው የሚባለው በሰዋዊ ዝም ብለን ኮመን ሴንስ ተጠቅመን ሄደን ቼክ ብናደርገው አንድ ዕቃ ስንገዛ በፈሰሰበት ዋጋ ጉልበት ሰዓት ልክ አይደለም የምንገዛው። በሀገራችን ግን ይሄ አስተሳሰብ ማለት አይደለም በፈሰሰበት ዋጋ ልክ አይደለም፣ በፈሰሰበት ጉልበት ልክ አይደለም። ነገር ግን ይሄ አስተሳሰብ ይሄና ፖለቲካዊ እንድምታው በነገራችን ላይ ይሄ አሁን እዚህ ጋር ስታዩት ዝም ብለው እሳቸው በመሃል የወረወሩት አጋጣሚ ተጣለ ምናምን፣ በተለይ ደግሞ በእሳቸው ኮንቴክስት ካነበባችሁት የሆነ በዛኛው በ19ኛው ክፍለ ዘመን አስተሳሰብ ስለሆነ የሆነ ትራዲሽናል የገጠር ኢትዮጵያ ምናምን ድባብ ሊሰጣችሁና ይህ ነው ልክ ነው ዝም ብሎ እንደ ተራ ነገር ልታርፉት ትችላላችሁ። አይደለም፣ ነው መርዝ ነው። ሴም ቲንግ እንትናን ታያዋቸዋላችሁ። ከበደ ሚካኤል የሚባሉት ሰውዬ ጃፓን እንዴት ሰለጠነች እንደምን ሰለጠነች ብለው ጽፈው መጽሐፉን ገብታችሁ ውስጡን ስታነቡት ምንድን ነው ሴም ቲንግ ነው የሚያወሩላችሁ። እና በሀገራችን ከኃይለ ሥላሴ ጊዜ ጀምሮ ወይንም ዘመናዊነት ኢትዮጵያ ውስጥ እንግዲህ የኢትዮጵያን አየር ክልል ጥሶ መግባት ከጀመረበት ጊዜ ጀምሮ ኢኮኖሚክስን እንደ ሳይንስ ሳንቀበል ይሄ የሚታወቀውን አሁን ለምሳሌ የምናውቀውን ኖርማል፣ ማይክሮ፣ ማክሮ ምናምን የሚባለው ኖርማል ኢኮኖሚክስ እንደ ኢኮኖሚክ ሳይንስ ቤዚክሱን ተጣርሰን ነው ያለ ነው እኮ ነው። ዋጋ የሚወሰነው በጉልበት ነው ብለን እኮ ነው እንደዚህ ብለን ያለ ነው። ይሄንን ኃይለ ሥላሴ የሚያሉት ነው። ደርግም ብሎት ነበር፣ ኢህአዴግም ብሎት ነበር። እና እኔ ካልተሳሳትኩ ወይንም ካላጋነንኩ የኢትዮጵያን የኢኮኖሚ ስብራት እዛ ውስጥ ታገኙታላችሁ የሚል እምነት ነው ያለኝ እዚህ አስተሳሰብ ውስጥ። ስለዚህ መጀመሪያ ከኢኮኖሚክ ሳይንስ አንጻር ለኢትዮጵያ ተመራጩ ህገ ክራሲ ነው ከማለት በፊት መጀመሪያ ኢኮኖሚክ ሳይንሱን ማስረገጥ አለብን ማለት ላይ መስማማት አለብን። ኢኮኖሚክ ሳይንሱ ላይ ለመስማማት ደግሞ መጀመሪያ የካርል ማርክስ የሌበር ቴዎሪ ኦፍ ቫሊዩ ሰርፕለስ ቫሊዩ ኦፍ ቴዎሪ ስህተት መሆኑን ማሳየት አለብን ብዬ እንግዲህ ኢኮኖሚክስ በሚለው ሲሪየስ እነዛ ነገሮች ሳደርግ ቆየውና በኋላ ላይ ግን ኢህአዴግ ሲመጣ ማለት የመጣበት ኢንቫይሮንመንት የኢትዮጵያ ህዝብ እንደ ህዝብ ሶሻሊዝም የሰለቸው ወቅት ስለሆነ እንደ ህዝብ ሶሻሊዝም የሰለቸው ስርዓት ስለሆነ በዓለም አቀፍ ደረጃም ሶሻሊዝም የተወገዘበትና የወደቀበት ሰዓት ስለሆነ ሶሻሊስት ነኝ ብሎ መምጣት አልቻለም። ግን ምንድነው ፈረንጆቹ እንደሚሉት you cannot teach an old dog a new trick ማለት ያረጀን ውሻ አዲስ ጨዋታ ልታስተምረው አይቻልም እንደሚባለው ኢህአዴጉም ማለት ኢትዮጵያ ውስጥ ይገርማቸዋል። መንግስታት በኃይል ይገለባበጣሉ፣ ይጣላሉ፣ ይለወጣሉ ምናምን፣ ግን በጣም ፖለቲካል ኮንቲኒቲ አለ እና ይሄ ሀገራዊ መዥገር የሆነ አስተሳሰብ ግን ከዚህ ከነ ባይከዳኝ ጀምሮ በከበደ ሚካኤልም በኃይለሥላሴም በደርጉም
በኢህአዲጉም ቀጥሎ በቃ እንደዚህ እንደ ኦክቶፐስ አገሪቱን አፍኖ ይዟል። እና ኢህአዲግ ሲመጣ ምንድን ነው ያደረገው? መጠቅለያውን የለወጠለት ምን በሚል ልማታዊ መንግስት በሚል ማለት ነው። ስለዚህ እኔ አሁን ማድረግ የምፈልገው ምንድን ነው እንግዲህ ማርክስን ካሳየሁና ከተቸውና የማርክስ ፖለቲካል ኢኮኖሚ አስተሳሰብ አይደለም፣ ላይ ነው ስህተት ነው። የኢኮኖሚ አማራጭ ኢኮኖሚክ ሳይንስ አይደለም። አንድ ኢኮኖሚክ ሳይንስ ነው ያለው። የምርት ዋጋ የሚወሰነው በገበያ ውስጥ ባለ በፍላጎትና በአቅርቦት መካከል ባለው መሳሳብ ነው እንጂ በፈሰሰበት ጉልበት አለ። ይሄ በጣም ፈንዳሜንታል ነው። በጣም ተራ አባባል ይመስላል። አሁን ነው ባይከዳኝን ብታነቧቸው ተራ አባባል ይመስላል፣ ግን ተራ አባባል አይደለም ማለት ይገርማችኋል። በቃ ብዙ ነገሮችን ዲፋይን ያደረገ ነው። ለምን? ከካርል ማርክስ ጋር የተያያዘ ስለሆነ ማለት እና እሱን ዲስፕሩፍ ካረኩ በኋላ ሁለተኛ ይሄ ልማታዊ መንግስት የሚለው ማስተሳሰብ የዛው ተከትያ ስለሆነ በተለይ ደግሞ አቶ መለስና እሳቸው ያቀረቡበት አግባብ በተለይ ደግሞ ያቀረቡበት አግባብ በአንድም በሌላም መንገድ ያንኑ አስተሳሰብ የሚያስከትል ስለሆነ ልማታዊ መንግስት ማለት ምን ማለት ነው የሚለውን ተረድተን እና ያለበትን ችግር ነቅሰን አውጥተን ማሳየት አለብን። ሰው ዛት ከኢኮኖሚክ ሳይንስ አንጻር በሀገር ደረጃ ፍትሐዊና በአንጻራዊነት ደግሞ ፈጣን የሆነ ኢኮኖሚያዊ እድገት ለማምጣት ህገ ክራሲ ተመራጭ ነው የሚለውን ነገር ከኢኮኖሚ ሳይንስ አንጻር ለማስረገጥ ማለት ነው። ስለዚህ ወደ እንትን እገባለሁ ማለት ነው። ስለ ልማታዊ መንግስት ምንነት ያለበትን ችግር ምናምን የማብራራት ነገር ውስጥ እገባለሁ። በዚህ ቪዲዮ ማድረገው እንግዲህ ይሄ ኢኮኖሚክስ በሚለው ተከታታይ ውስጥ 25ኛ ቪዲዮ ይሆናል ማለት ነው። እዚህ ጋር ግን አንድ ነገር ልበል። እንግዲህ አሁን ስላችሁ ነው እኔ አሁን ከነጋድራስ ባይከዳኝ ጋር ነው ጠብ የለኝም ወይንም እሳቸውን የማጣጣል እንትን የለብኝም። ነገር ግን ማርክ ነው ምተቻቸው ማርክሲስት ስለሆኑ ነው። ሴም ቲንግ ኃይለሥላሴንም ደርጉንም ኢህአዲጉንም ስል ስተቻቸው ምተቻቸው ማለት ይሄ ችግር ስላለባቸው ነው። እንትን አይደለም ነው ግላዊ አታክ አይደለም ማለት ነው። ማለት ሰዎቹን እተቻለሁ ገብቷቸዋል። ስተች አንዳንዱ ነገሮች ትንሽ ቅር ሊያሰኙ ይችላሉ። ግን ያንም አደርገው ነው ከሀሳቡ አንጻር ነው ሰዎቹን እተቻቸው ለማለት ነው። እንግዲህ ይህን ካልኩኝ ወደ ዴቨሎፕመንታል ስቴት ልሄድ። ዴቨሎፕመንታል ስቴት ባክግራውንድ ልስጣችሁ። እንዴት ስላመጣጡ ምንድን ነው፣ እንዴት እዚህ ደረሰ፣ ለምን አቶ መለስ ጋር ደረሰ፣ ትርጉሙ ምንድን ነው፣ አሰራሩ እንዴት ነው የሚለውን ነገር ለማብራራት ልሞክር። እንግዲህ እንትና የሚባል ማለት ነው ፍራንሲስ ፉኩያማ የሚባል አንድ አሜሪካ ማለት በትውልድ ሀረጉ ጃፓናዊ ነው፣ ግን ሂዝ አሜሪካን ተወልዶ ያደገው ምናምን ያለው እዛ ነው፣ አሜሪካዊ ነው። ፍራንሲስ ፉኩያማ የሚባል ሰውዬ ስለ ቃሉ አመጣጥ ሲናገር አንድ የሚሰጠው ሌክቸር ላይ ምን ይላል? የቃሉ አመጣጥ ማለት ዴቨሎፕመንታል ስቴት የሚለው ከእንትን ጋር የተያያዘ ነው ይላል። ከፅንስ ጋር የተያያዘ ነው ማለት የወንድ ዘር እና የሴት ልጅ እንቁላል እንዴት ተገናኝተው ከዛ በኋላ ያ በህዋስነት ጥቂት በእንቁላልነት ሴልነት የጀመረው ነገር እንዴት አርጎ ዴቨሎፕ አርጎ እያደገ ሄዶ መጨረሻ ላይ ሙሉ ሰው የሚሆንበትን ሂደት የሚያጠና ነው ዴቨሎፕመንታል ባዮሎጂ የሚባል አንድ የባዮሎጂ መስክ አለና የዴቨሎፕመንታል ስቴትን ማስተሳሰብ ከዛ ነው የመጣው። ምክንያቱም ማህበረሰብን ስታዩት እንግዲህ ሲጀምር መጀመሪያ በቤተሰብ ደረጃ አይደለም፣ ኒውክሊየስ ሆኖ ወይም ሴሉላር ስትራክቸር ሆኖ ቤዚክ ዩኒት ሆኖ የሚያስጀምረው ብዙ ጊዜ ቤተሰብ ነው። ከዛ በኋላ እንግዲህ መንደር ይላል። ከመንደር ወደ ጎሳ፣ ከጎሳ ወደ ነገድ፣ ከነገድ እያለ ኢቮልቭ እያደረገ ኔሽን ስቴት ወይም ውህድ ማህበረሰብ ይሆናል። ከዛ በኋላ እንግዲህ ኔሽን ስቴትም ሆኖ ደግሞ በተለያየ ደረጃ ላይ ማለት የእድገት ሂደቶች ላይ አልፎ አሁን የለሙ ሀገሮች እና ያለሙ ሀገሮች ወይም አንደኛ ደረጃ ሀገር፣ ሁለተኛ ደረጃ ሀገር እና ሶስተኛ ደረጃ ሀገር፣ በሌላ አገላለጽ የለማ በመልማት ላይ ያለን ኋላ ቀር ሀገራት ተብሎ ሀገራት እስኪከፋፈሉ ድረስ
የተለያየ የእድገት ደረጃ አላቸው ማለት ነው። እና ቃሉ አመጣጡ ጽንሰ ሀሳቡ ከዛ ነው የመጣው። ምክንያቱም ነው ማህበረሰብ ይሄንን ሂደት ስለሚያልፍ አሁን ኢትዮጵያ ብላ አልጀመረችም አይደል? የሆነ ቤተሰብ ብላ ጀምራ ከዛ በኋላ መንደር የሆነ መንደሩ ሌሎችን መንደሮች እያካተተ ያ መንደር ጎሳ የሆነ ጎሳው ሌሎችን ጎሳዎች አካቶ ነገድ የሆነ ነገዱ ደግሞ ሌሎችን ነገዶች አካቶ ህብረ ብሔራዊት ሀገር እየሆነ ነው ወደ መሆን የመጣችው። እንደዛም ከመጣ በኋላ ደግሞ የራሱ የሆነ የኢኮኖሚና የፖለቲካ መሻሻል እያሳየ ማለት አሁን ሞደርን የምንለው ማህበረሰብ እስኪፈጠር ድረስ እድገቱ ይቀጥላል። ያንንም የማስቀጠል ስራ ይሰራል ማለት ነው። እና ሀሳቡ የመጣው ከዛ ነው ይላል እንግዲህ ማለት ዋናው ሀሳቡ የመጣው ከዛ ነው። ይሄንን ግን ዴቨሎፕመንታል ስቴት የሚለውን ነገር ፌመስ ያደረገው ማለት ዴቨሎፕመንታል ስቴት የሚለውን ቃል በጉዳዩ ላይ መጽሐፍ በመጻፍ ሀሳቡን ታዋቂ ያደረገው ሰው ቻልመርስ ጆንሰን የሚባል አንድ አሜሪካዊ ነው ማለት አንድ አሜሪካዊ ነው። እና ሰውየውም የጻፈው መጽሐፍ ምን ይባላል? ማይቲ ኤንድ ጃፓኒዝ ሚራክል የሚል መጽሐፍ ነው። MITI ኤንድ ጃፓኒዝ ሚራክል MITI ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ ነው። በጃፓን ውስጥ ያለ የዓለም አቀፍ ንግድና የኢንዱስትሪ ሚኒስትር የሚባል መስሪያ ቤት አለ። ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ ማይቲ ነው፣ ምህጻረ ቃል ነው፣ አክሮኒም ነው። ኤንድ ጃፓኒዝ ሚራክል እና በመጽሐፉ መሰረት እንግዲህ ምንድነው የሚለው ጃፓን ያስመዘገበችውን ተአምራዊ የሆነ ኢኮኖሚያዊ እድገት ማስመዝገብ የቻለችው በዚህ የዓለም አቀፍ ንግድና ኢንዱስትሪ ሚኒስተር በሆነው መስሪያ ቤት አማካኝነት ነው የሚለው ለማለት ነው ያንን የሚለው እና ይህንን በማለት ነው እንትን ያለ ምንድነው ማለት በዚህ መጽሐፍ ውስጥ ነው ይህንን ብሎ ባሳተመው መጽሐፍ ውስጥ ነው እንግዲህ ዴቨሎፕመንታል የሚለውን ስቴት የሚለውን ሀሳብ አቅርቦ ያ ሀሳብ በጣም ታዋቂ ሆኖ እንግዲህ በጊዜ ሂደት በዝግመት አቶ መለስ ጋር ደርሶ አቶ መለስ ማለት በኢትዮጵያ ውስጥ የምንከተለው የኢኮኖሚ አቅጣጫ ልማታዊ መንግስት የሚል አቅጣጫ ነው የሚል ነገር ወደ ማለት እንዲመጡ ያደረጋቸው ማለት ነው። ምንም እንኳን የአቶ መለስ ልማታዊ መንግስት አስተሳሰብ እሱ ይሄ ቻልመርስ ጆንሰን ልማታዊ መንግስት ከሚለው ጋር መሰረታዊ የሆነ ልዩነት ቢኖረውም ማለት ነው። የአቶ መለስ ልማታዊ መንግስት የለየለት ስቴት ካፒታሊዝም ነው። የዛኛው ግን ልማታዊ መንግስት ማርኬት ሬጉሌሽን ነው። መለስ ማርኬት ዘበኝነት ነው። ሬጉሌት አርጋ አትበለኝ፣ መንግስት ዘበኛ አይደለም፣ እኛ ዋችማን አይደለንም ነው የሚለው፣ ጉበኞች አይደለንም፣ የልማት ኃይሎች ነን፣ ልማት እናመጣለን የሚል ነገር ነው። ስለዚህ ይለያያሉ፣ ግን ሀሳቡን ፖፑላራይዝ ያደረገው ይሄ ቻልመርስ ጆንሰን የሚባለው ሰው ነው። ሌላው እንግዲህ ማወቅ ያለብን ነገር አንድ ምን ነው በመሰረታዊነት አንደርስታንድ ማድረግ ያለብን ልማታዊ መንግስት ሲባል ትንሽ ጥንቃቄ ያስፈልጋል። ምክንያቱም መንግስት በባህሪው የልማት ኃይል ነው የትኛው ምክንያቱም መንግስት አስፈላጊ ጠቃሚ ፋይዳ ያለው ማህበረሰባዊ ተቋም ነው። ጥገኛ አይደለም። በጽንሰ ሀሳብ ደረጃ ምንም እንኳን መንግስት ውስጥ ጉቦኝነት ሊኖር ቢችልም፣ መንግስት ውስጥ የቢሮክራሲ መንዘባዘብ ሊኖር ቢችልም፣ ምንም እንኳን መንግስት ውስጥ አምባገነንነት ሊኖር ቢችልም ወዘተ መበላሸት ነው እንጂ የአፈጻጸም ችግር ነው እንጂ መንግስት በባህሪው ግን ጥገኛ ተቋም አይደለም። አላስፈላጊ ሊወገድ በእርግጥ አናርኪስቶች የሚባሉ አሉ። ማለት አናርኪ ማለት እንግዲህ ስርዓት አልበኝነት ማለት ነው። ማለት በአማርኛ አይ ቲንክ ስንተረጉመው አናርኪን ስርዓት አልበኝነት ብለን የተረጎምነው፣ ግን አናርኪ ማለት ማንም ሁሉም ሰው የራሱ ጌታ የሆነበት ስርዓት እንደመፍጠር ማለት ነው። ያን የሚሉት ግን ስርዓት አልበኝነትን ለማስፈን አይደለም። አናርኪስት የሚባሉት አንድ ራሱን የቻለ የስነ መንግስት ፍልስፍና ነው። ልክ አሁን ህገ ክራሲ እንደምንለው የነፃነት ዲሞክራሲ እንደምንለው አናርኪስት የሚባሉ አሉ። መንግስት በባህሪው አባካኝ፣ ጥገኛ፣ ጨቋኝ ምናምን ስለሆነ ማህበረሰብ ያለ መንግስት እርስ በርሱ ተግባብቶ በኮኦፕሬቲቭ ደረጃ ተደራጅቶ መኖር ይችላል የሚሉ ሰዎች አሉ። ግን አይመስለኝም። ልክ በጽንሰ ሀሳብ ደረጃ
ኮኦርዲኔተር ያስፈልጋል። የግድ መሀል ላይ ሆኖ ህግ የሚያስከብር ሀገር የሚከላከል በዜጎች በኮኦፕሬቲቭሶች ሊሰሩ የማይችሉ ነገሮችን የሚሰራ መንግስት የሚባል ነገር ያስፈልጋል። ስለዚህ መንግስት በባህሪው ልማታዊ ነው። ስለዚህ ልማታዊ መንግስት የሚለው አስተሳሰብ ትንሽ ችግር አለበት። ምክንያቱም ለምንድነው እንዳልኳችሁ መንግስት ለምሳሌ ሀገር ሲከላከል ሀገር የመከላከል ስራ ሲሰራ በሀገር ውስጥ ንብረታችሁ፣ ህይወታችሁ፣ ነፃነታችሁ ዋስትና እንዲያገኝ ከለላ እየሰጠ ነው። ያንን በማድረጉ ኢኮኖሚ እንቅስቃሴያችሁ ሳይስተጓጎል እንድትሰሩ እድል እያመቻቸ ነው። ኢኮኖሚ ውስጥ ቀጥታ ገባ አይገባም። ፍርድ ቤት አቁሞ ለምሳሌ ፍርድ ቤቱ በነፃነት ማለት በገለልተኝነት ሲፈርድና ሲዳኝ የልማት ስራ እየሰራ ነው። ምክንያቱም ለምሳሌ ብትዘረፉ ንብረታችሁን ማስመለስ ትችላላችሁ። ነው አንድ ሰው ውል ተዋውሎ ውሉም ቢያፈርስ መጠየቅ ትችላላችሁ። እንደዚህ አይነት ነገሮች። ስለዚህ መንግስት በባህሪው ነው የትኛውም መንግስት ልማታዊ ነው፣ በውስጡ የተለያዩ ችግሮችን ቢኖሩት ማለት ነው። ስለዚህ ልማታዊ ያልሆነ መንግስት እና ልማታዊ የሆነ መንግስት ብሎ ክፍፍል ራሱ በክፍፍል ደረጃ ጤናማ ክፍፍል አይደለም። ግን ተወደደም ተጠላም ቃሉ አሁን እነዚህ ልማታዊ የሚሉት መንግስት ማለት ራሳቸውን ልማታዊ መንግስታት ያሉ ሰዎች ይህን ስም አስዩም አድርገው ስለመጡ በዛ አንደርስታንድ ማድረግ አለብን። ልማታዊ ያልሆነ መንግስት የለም፣ ግን የሆኑ ሰዎች ራሳቸውን ልማታዊ ብለው መጥራት ፈልገዋል በሚለው አንደርስታንድ ማድረግ አለብን። እንግዲህ ወደ የሚቀጥለው ርዕስ ስንሻገር ይሄ ቻልመርስ ጆንሰን ለምንድን ነው ሚኒስትሪ ኦፍ ዓለም አቀፍ ንግድና የኢንዱስትሪ ሚኒስትር የሚለውና ዓለም አቀፍ ንግድና የኢንዱስትሪ ሚኒስትር የጃፓን ተአምር በአማርኛ ተርጉም የሆነው ርዕሱ ማይቲ ኤንድ ጃፓኒዝ ሚራክል በሚል ርዕስ መጽሐፍ እንዲጽፍ ያደረገው ነገር ምንድን ነው መሰላችሁ? ቅድም አሁን ስለ ዴቨሎፕመንታሊዝም ስናወራ ነው ፕሮግሬሲቭ ነው ነገሩ። አሁን ለምሳሌ አሜሪካኖች አሜሪካ የሆኑት 300 ዓመት ወይም 400 ዓመት የማህበረ ኢኮኖሚ ሽግግር ውስጥ አልፈው ማለት ብዙ ማህበራዊ ለውጥ ውስጥ አልፈው ወይም ረዘም ባለ ጊዜ ነው። እንግሊዞች ጋር ብትሄዱት ዛሬ የደረሱበት ደረጃ ላይ የደረሱት 700-800 ዓመት ተሻግረው ነው። ጀርመኖች እንደዚሁ 700-800 ዓመት ተሻግረው ነው። ፈረንሳዮች እንደዚህ 700-800 ዓመት ተሻግረው ነው። ጃፓኖች ግን በ20ኛው ክፍለ ዘመን መጀመሪያ አካባቢ ከሞላ ጎደል ፊውዳሊስቲክ የሚባሉ ሶሳይቲ የነበሩ ናቸው። ከዛን ጊዜ አንስተው ግን በአጭር ጊዜ በአንጻራዊነት በተለይ ደግሞ ከሁለተኛው የዓለም ጦርነት በኋላ የሚያስገርም ኢኮኖሚያዊ እድገት በማምጣት ራሳቸውን ከሶስተኛ ዓለምነት ወደ አንደኛ ዓለምነት አሸጋገሩ። የመስተካከሉን ስራ በጣም በፍጥነት ሰሩት፣ ሰዎች እስኪገረሙ ድረስ ማለት ነው። ለዛም ነው አሁን እንግዲህ ማለት ጃፓኖች የነበራቸው የኢኮኖሚ እድገት በጣም አስገራሚ ስለሆነ ነው ከበደ ሚካኤል ጃፓን እንደምን ሰለጠነች ብለው ምንም እንኳን እሳቸው በሚጽፉበት ሰዓት ጃፓን እንደምን ሰለጠነች ሲሉ የጃፓን ስልጣኔ በሌሎቹ አይን በነጮቹ አይን ወይም ደግሞ የመጀመሪያው ደረጃ ሀገር በሚባሉት የጃፓን ስልጣኔ ብዙም ነው ጥናት የሚያስፈልገው ባይሆንም ብዙም ነው እየሞከሩ ነው የነበረው። ግን ከኢትዮጵያ አንጻር ሳይሆን በጣም አጓጉቷቸዋል ከበደ ሚካኤል። ስለዚህ ጃፓን እንደምን ሰለጠነች ብለው መጽሐፍ ወደ መጽሐፍ መጥተዋል። ነገር ግን ከሁለተኛው ዓለም ጦርነት በኋላ ጃፓኖች ያስመዘገቡት የልማት ጥራት፣ ስፋት እና ጥልቀት ሌሎች ሀገራቶች በብዙ ዓመታት ያከናወኑት ነገር በጣም በአጭር ጊዜ ማከናወን በመቻላቸው ነው። በጣም ኢትወሶ ኢፌክቲቭ እና ሰው እንትኑን አረጉት። ምንድን ነው የሚባለው? ዙሩን አከረሩት ነው የሚባለው። አሁን ለምሳሌ የእድገታቸው ኳሊቲ አሁን ቻይናን ብታዩ ብዙ ሰው አሁን ቻይና አድጋለች ከተማውን ያያል፣ የሚያብለጨልጨው ምናምን ያያል። ግን ይገርማችኋል ቻይና አንደኛ ዓለም ሀገር አይደለች። ታውቃላችሁ? ብዙ ሰው ቻይና አድጋለች አሜሪካን ተክታለች ምናምን ይላችኋል። ወደ ውስጥ ስትገቡ ግን ዘርዘር አድርጋችሁ ስታዩት ግን
ቻይና በመልማት ላይ ያለች ሀገር ነች ገና። የነፍስ ወከፍ ገቢያቸው እኮ $12,000 ምናምን ነው። ሲንጋፖር 100 ምናምን ሺህ ገብተዋል። ጃፓን እንደዚሁ ነው፣ $70,000 ምናምን ነገር ነው። ስለዚህ ማለት የጃፓኖቹ ያስገረሙ ምን መሰላችሁ? ቻይናዎቹን አሁን እኛን አስገርመውናል አይደለም? ምክንያቱም በ30 ዓመት በ40 ዓመት ነው አሁን ይህን የተባለውን ፈጣን ልማት ያመጡት። ግን የቻይናዎች ልማት ራሱ ሳይዛቸው ትልቅ ስለሆነ ትንሹ ልማታቸው በጣም ይጋንናል እንጂ ውስጡ ገብታችሁ ሰብስታንሱን ስታዩት ገና በመልማት ላይ ያለ ማለት በጥራት ደረጃው ከነ አርጀንቲና ከነ ፖርቹጋል ምናምን ደረጃ ጋር ያለ ነው የቻይና እድገት። ላይክ ነው ኢትስ ናት ኦን ቶፕ፣ መሀል ላይ ሚድል ናቸው። የጃፓኖቹ ግን አስተዳደግ እንደዛ አልነበረም። ዴብዝ አለው፣ ዌድዝ አለው፣ ስፋትም ጥልቀትም አለው እና ጥራትም አለው። ስለዚህ ከዛ የተነሳ ነው እንግዲህ ቻርልስ ጆንሰን በዛ ጉዳይ ላይ መጽሐፍ የጻፈው እና ያን ብቻ ሳይሆን ጃፓኖች አንድ ማለት እንግዲህ የጃፓኖች እድገት ፍላይንግ ጊዝ ማደል የሚባል ነገርም አስተዋውቀዋል። ፍላይንግ ጊዝ ማደል ማለት ጊዝ በአማርኛ ዝዬ ነው። እንግዲህ ወፉን ለማታውቁት ሰዎች እዚህ ጋር ስዕሉ ያለው ወፍ ማለት ነው። ትንሽ ገዘፍ ያለ ወፍ ነው እና በሚበሩበት ጊዜ እነዚህ ወፎች አሉ እንደዚህ አይነት ማለት እንደ ዳይመንድ ቅርጽ ነገር ፊት ለፊት አድርገው ነው የሚበሩት። ማለት አንዱ ወፍ ይቀድማል ከፊት፣ ከዛ ላይ ሌሎቹ ይከተላሉ። እና ያን የሚያደርጉት ለምንድን ነው? አየሩን ለመሰንጠቅ ነው። ኤሮዳይናሚክሱ ማለት ድራጋቸውን እንዲቀንስላቸው ነው። እና አንዷ ቀድማ ትቀደዋለች እና ማለት ዋናውን የንፋሱን ጉልበት ይሄ ሬዚስታንሱን ፌስ እያደረገችው ትሄድና እሷ ሲደክማት እሷ ትወጣና ሌላው ደግሞ ይተካና እየቀደመ እንደዛ ያደረገ ነው የሚሄዱት ነው። እና ፍላይንግ ጊዝ ማደል የተባለው ምንድነው? የጃፓን በዚህ መልኩ መነሳት በጣም በአጭር ጊዜ ሌሎቹ የአውሮፓ ሀገራቶች ነው 300 ዓመት 400 ዓመት 500 የፈጀባቸውን ጊዜ በ50 ዓመት ጠንቅቅ አድርገው ከነምናምን ሰርተው በመጨረሳቸው አነቃቁ። ደቡብ ኮሪያን አነቃቁ፣ ታይዋንን አነቃቁ፣ ሲንጋፖርን አነቃቁ፣ ሆንግ ኮንግ ይላሉ አንዳንድ ሰዎች። እሱ እንግዲህ ጥያቄ የሚፈጥር ይመስለኛል ማለት የሆንግ ኮንግ አነቃቁ። እነዚህ ነገሮች ስላደረጉ ነው እንግዲህ ቻይናም በነገራችን ላይ እዚህ በፍላይንግ ጊዝ በጃፓን ተጎትታ ነው የገባቸው። ምክንያቱም ቻይናዎች በማኦ ዜዱንግ ይሄ በማርክሲዝም እንሰራለን ብለው በቃ ስንት ነገር ሞክረው ልክ ማኦ ሲሞትላቸው ነው አይደለም ኒክሰን ሄደ ሺጂንፒንግ የሚባለው ሰውዬ እንግዲህ የነዚህን ሞዴል ይከተላለሁ ብሎ ገባ ማለት ነው። ስለዚህ እዛ ማለት ነው ጃፓን ጎትታ እንዳለ ያንን ፋሪስቱን ጎትታ እዚህ ልማት ውስጥ ከተተቻቸው። ስለዚህ የጃፓንን መድገም ነው ሲስተሙ። የጃፓንን ሲስተም ቻይናዎቹም ደገሙት፣ ኮሪያዎቹም ደገሙት፣ ሲንጋፖሮችም ደገሙት። እንግዲህ በአካባቢው ተደገመ። አሁን ብታዩ ኢንዶኔዥያም ኢዝ ዶይንግ ፋይን እንደነዚህ ባይሆንም ታይላንድ፣ ቪየትናምም ራሳቸው አሁን ትራምፕ ራሱ ታሪፍ አይታችኋል። ቪየትናም ላይ በጣም ከፍ ያለ ታሪፍ ነው የጫነው። ለምንድን ነው? እቃው ቻይናዎች ታሪፍ ሲጣልባቸው ቪየትናም ሄደው ማምረት ይጀምራሉ። ስለዚህ ቪየትናም የተሻለ ነገር እየሰራች ነው። ስለዚህ ከዚህ የተነሳ ነው ኢንትረስቲንግ የሆነው ቶፒኩ። በአጭሩ በሌላ አማርኛ ምን ማለት ነው? ካቻፕ ወይንም የመስተካከል ስራ በውጤታማነት በመስራታቸው ነው የነበረባቸውን። ምክንያቱም እንግዲህ ዴቨሎፕመንታል ነው እንዳልነው አሁን በሰው ልጅ አሁን ለምሳሌ ጽንስና በማህበረሰብ መካከል ያለው ልዩነት ምንድነው? ልክ ጽንስ ሲጸነስ ሞመንት ልክ እንደተጸነሰ ማለት ምንም ሳይስተጓጎል ከተወለደ ልጁ ሁሉ ነገሩ ተወስኗል አይደለም። ሞመንት ሲጸነስ የፀጉሩ አይነት፣ የቁመቱ አይነት፣ መልኩ፣ የአይኑ ከለር፣ የጆሮ የቁመቱ መጠን ምናምን ዲኤንኤ ምንድነው ዲኤንኤ ውስጥ ገብቷል። ስለዚህ ኢትስ ዲሳይድ ጾታው ምን እንደሚሆን ሁሉ ነገር ተወስኗል። እንደዛ ነው የሚያድገው። ማህበረሰብ ግን ዴቨሎፕመንታል ቢሆንም ዝግመታዊ ቢሆንም አንዳንዱ ከ500 ዓመት በኋላም ሽል ሆኖ ሊቆይ ይችላል።
አንዳንዱ ከተወለደም በኋላ ማለት ከ600 ዓመት በኋላ ቀጭሩ ማያድግ ልጅ ሊሆን ይችላል። ሰው ግን እንደዛ አይሆንም። ላይክ ነው በምግብ እጥረት በምናምን ቢልም ይቀጥላል። ላይክ ነው ኢትስ ዲፋይንድ ኢትስ ስፔሲፋይድ። እና በሌላ አማርኛ ምን ማለት ነው? ሰው ተጽፎ የተሰጠው እድል ፈንታ ማህበረሰብ ተጽፎ የተሰጠው እድል ፈንታና ወደደም ጠላም የሚሆነው ነገር የለም። በብዙ ነገሮች ላይ ይመሰረታል። ማለት ሽል ሆኖ ይቀራል፣ ይቀነጭራል ወይስ ያድጋል? ያም ብቻ ሳይሆን ደግሞ ከሽል ወደ ልጅ፣ ከልጅ ወደ ወጣት፣ ከወጣት ወደ ጎልማሳ፣ ከጎልማሳ ምናምን እያለ የሚሄድበትን እድገትና ፍጥነት ሂ ካን ዲተርማይን ማለት በሌላ አማርኛ ምንድን ነው እንትን ነው ሰው ይወስናል። ገብቷቸዋል። የሰው ተፈጥሮና አካላዊ እድገት ግን ፕሪዲተርማይንድ ነው። የማህበረሰብ እድገት ግን ፕሪዲተርማይንድ አለ። ምክንያቱም በሀሳባችን ጥራትና በተግባራችን ልቀት ስለሚወሰን ማለት ነው። እና የጃፓኖቹን ያስገረመው ለምንድን ነው? ሌላ ሀገር ሲታገል አንዳንዶቹ በጣም በረጅም ጊዜ ያደረጉትን ነገር በአጭር ጊዜ በማድረጋቸው፣ ሁለተኛ ሌሎች ሀገራቶች ማድረግ ያልቻሉትን ነገሮች በማድረጋቸው። ምክንያቱም አሁን ሲንጋፖር እንትና የሊ ኩያን ዩ መጽሐፍን ካነበባቸው የሲንጋፖር መስራች አባት የሚባለው እንግዲህ እሱ እንደሚለው ከ1965 በፈረንጆቹ አቆጣጠር እስከ 1990 ባለው 35 ዓመት ውስጥ ሲንጋፖርን ከተራ ፖርት ሲቲነት፣ ፖርትም ሲባል ደግሞ ብዙም የማትፈለግ ዝም ብሎ ምንድነው የሚባለው ሰፕላይ ብቻ ውሃ፣ ብርቱካን ምናምን ብቻ ከሚገዛበት የሆነ ቦታነት ወይንም ከሶስተኛ ዓለምነት ወደ አንደኛ ዓለምነት አሸጋገርናት ይላል ማለት ነው። አንዳንዶቹ እሱ እንደዛ ሲያደርግ ግን እሱ እንዲያውም እንደሚለው ከአፍሪካኖች ጋር እኩል ነው ነፃ የወጣ ነው ይላል። ከዚምባብዌ ጋር መሰለኝ ዚምባብዌ ሄዷ እንዲያውም አብሰነዋል። ለምን? በቃ ጠባችን ችግር አለ። ብዙ ማለት የሚነሱ ነገሮች አሉ። ሴም ቲንግ ኢንታየር አፍሪካ የራሱ ፕሮብለም አለ እና አንዳንዱ ሀገር ፎርሙላውም ተሰጥቶት ምኑም ተሰጥቶት አይሰራም፣ ውጤቱን አያስመዘግም። ስለዚህ ሰዎች በጣም ኢንትረስትድ ነበሩ። ጃፓን እንደምን ሰለጠነች በሌላ ላይክ ነው እንደ ከበደ ሚካኤል ኢቨን ዶ ከበደ ሚካኤል ያሉት ሜጃይ በነበረበት ላይክ ነው ገና ሰሚ ፊውዳል የነበረውን ያኛውን ሞናርኪ ቢሆንም እሳቸው በቃ እንደ ትልቅ ስልጣኔ አድርገው በጣም ይጓጉበት። የጃፓኖቹ ግን እነዚህ ራሳቸው ምዕራባውያኖቹ ራሳቸው የሚቀኑበትና ጥያቄ የሚያነሱበት ዘመናዊ ስቴት ነው ማለት ነው። ማለት በሁሉ አቅጣጫ እንዳልኳችሁ ጥራቱም፣ ስፋቱም፣ ጥልቀቱም የተመሰከረለት አንደኛ ዓለም። አሁን እኛ ቻይናን አይተን እንገረማለን። ቻይና ግን ወደ ውስጥ ስትገቡ ለምሳሌ 40% ገበሬ ነው ቻይና። ገጠር ብትሄዱ ሳር ተሸክመው ምን የሚሄድ ታገኘ። ጃፓን ግን እንደዛ ታገኙ ላይክ ነው። ላይፍ ስታንዳርዳቸው ምናቸው ላይክ ነው ሃየር ነው። እንደዛ ካረገም ዝም ብሎ ኢንጆይ ለማድረግ ነው እንጂ ስትራክቸራል አይደለም። እና ይሄ ነው እንግዲህ ማለት እንዲያጠኑ ያደረጋቸው ምንድነው ኋላ የቀሩ ሀገራት እንዴት አድርገው በአንዴ ካቻፕ አረጉ፣ ወይም ጃፓን እንዴት ካቻፕ አረገች፣ ሌሎቹ ሀገሮች ለምን ካቻፕ አላረጉም? ያም ብቻ አለም ላይክ ነው ብዙ ሰዎች እንግዲህ አስፈርቷቸዋለም። ምክንያቱም የአሜሪካ ነው የተለመደውን አካሄድ ባለመሄድም ማስፈስ ማለት ነው። ይህንን አይነት ስኬት ማሳካት በመቻላቸውም ጥያቄ አስነስቷል። የእናንተ አይሰራም ማለትም ነው። በሌሎች ዓለሞች ላይ የሚያመጣው ተጽዕኖ ምንድን ነው? ከጃፓን ምን መማር? በቃ በጣም ብዙ ሰዎች እንዲያጠኑት ሆናል። ብዙ ምክንያት እንዴት አድርገው ሰሩት፣ ምን እንማራለን ከነሱ፣ ምን እናተርፋለን ምናምን የሚል ብዙ ጥናት ተደርጎበታል። ያ ኢንትረስት ነው እንግዲህ ይህንን ሰውዬ ማይቲ ኤንድ ጃፓኒዝ ሚራክል የሚለውን መጽሐፍ በመጽሐፍ ይህን ዴቨሎፕመንታል ስቴት የሚለውን ሀሳብ ፖፑላራይዝ ያደረገው ማለት ነው። እንግዲህ ስለ ጃፓን ለመረዳት እኔ ባረኩት በራሴ ዳሰሳዊ ጥናት ወይንም
ሊትሬቸር ሪቪው ለመረዳት ትንሽ መለስ ብላችሁ አንዳንድ ታሪካዊ ነገሮችን አንደርስታንድ ማድረግ የግድ ይመስለኛል። ምክንያቱም ዝም ብሎ አይደለም ላይክ መነሻውን ማወቅ በኋላ ከአናቱ ከመጀመር እኔ ጥሩ አንደርስታንዲንግ ይሰጣል ብዬ አስባለሁ። እና ስለዚህ ትንሽ ባክግራውንድ ያስፈልገናል። እንግዲህ ባክግራውንዱ ምን መሰላችሁ? ስለዚህ ወደ ባክግራውንዱን ለማብራራት ልሞክርና ባክግራውንዱ ምን መሰላችሁ? ዓለም በጣም የተለወጠች ነው። በጣም መለወጧ በሰዎች ዘንድ ብዙ እሳቤ ፈጥሯል። እና እንግዲህ ያም ነው ካርል ማርክስን ያመጣው። ካርል ማርክስ የሚያየው ነገር ምንድን ነው? በጣም ነው አንድ የሚለው ነገር አለ ኮሚኒስት ማኒፌስቶ ላይ ካፒታሊስቱ ማለት መናፍስት ጠሪ፣ አጋንንት ጠሪ ይመስሏል ይላል። ምን ለማለት ነው? መናፍስት አጋንንት ጠሪ ሆኖ የማያውቀውን አጋንንት ከምድር ውስጥ አወጣውና የት ማለት በቃ ይሄ ያወጣው አጋንንት ደግሞ ወጥቶ ብዙ ትርምስምስ እየፈጠረ ነውና የሚያደርገው ጠፍቶታል። ማለት ካፒታሊዝም መጥቷል፣ ግን በዓለማችን ላይ ብዙ ትርምስምስ ፈጥሯል እና ካፒታሊስት የሆነው ሰው ወይም ካፒታሊስትን ወደ ተግባር ያመጣው ሰው ግራ ገብቶታል የሚለው ነገር አለ እና ዓለም እንደዚህ አይነት ግራ መጋባት ውስጥ ገብቷል በኢኮኖሚያዊ እድገት ምክንያት። ምክንያቱም ካፒታሊዝም ብዙ ለውጥ ቢያመጣም እንዳልኳችሁ ያለን በጉዳዩ ላይ ያለን ግንዛቤ ለምሳሌ ካፒታሊዝምን ከባህሪ ስርዓት ጋር እያምታተን፣ ካፒታሊዝምን ከሰዎች ባህሪ ችግር ጋር እያምታተን፣ ካፒታሊዝምን ከሌሎች ነገር ላይ ነው ብዙ ችግሮች ተፈጥረዋል፣ ብዙ ትችቶች ተተችተዋል። ያንን ተከትሎ እንግዲህ ልክ በራሻ በማርክሲዝም ላይ ተመርኩዘው አብዮት አካሄዱ። ኦክቶበር ሪቮሉሽን የሚባለው 1917 ላይ ማለት ነው በፈረንጆቹ አቆጣጠር ሪቮሉሽን አካሄዱ እና ሀሳቡ ምንድን ነው? ኢኮኖሚውን መንግስት ይቆጣጠረዋል። ኢኮኖሚውን መንግስት ይቆጣጠረውና እያንዳንዱን ነገር በትክክል አድርጎ ያደርገዋል። ይሄ የወጣውን አጋንንት ወይም ጂኒውን ወደ ወጣበት ጠርሙስ ውስጥ ለማመለስ ማለት ነው። ካፒታሊዝምን እንደ ጂኒ ካያችሁት ጂኒው ከጠርሙስ ውስጥ ወጥቷል። ይህንን ከጂኒ ወጥቶ አገር እየበጠበጠ ያለ ካፒታሊዝም የሚባል ጂኒ ወደ ጠርሙስ ውስጥ አስገብቶ ለመቆለፍና እንደገና ሰላማችንን ለማግኘት የኢኮኖሚ ማለት መንግስት ኢኮኖሚ ውስጥ ገብቶ ቀጥታ ሁሉንም ነገር መቆጣጠር አለበት። በምን አግባብ ነው የሚቆጣጠረው ሲባል እንግዲህ ቅድም የነገርኳቸውን ነጋድራስ ባይገዳኝ ያሉትን አይነት ነገር የሸቀጥ ዋጋው የሚወሰነው በምንድን ነው አሉ? በጉልበት ነው። የሸቀጥ ዋጋው በጉልበት የሚወሰን ከሆነ ሰዎች በሰሩት ልክ ሸቀጥ ያገኛሉ ማለት ነው። ለምሳሌ 8 ሰዓት የሰራ ሰው የ8 ሰዓት ልክ እሳቸው እንዳሉት 4 ቀን ከፈጀ 4 ቀን የፈጀ ዕቃ መግዛት ትችላለህ በሱ። ይሄንን መሰረት አደረጉና ራሻዎቹ ኢኮኖሚ ውስጥ ገብተው ይሄንን ሞከሩት ማለት ነው። አሁን ያልኳችሁን ማለት ባንክ ዘጉ፣ ገንዘብ አስቀሩ፣ ሌበር ቫውቸር የሚባል ነገር አመጡና በዚህ ሌበር ቫውቸር መሰረት ለምሳሌ 8 ሰዓት ገብታችሁ ስትሰሩ 8 ሰዓት ሰርታችኋል ተብሎ ማተም ይመታላችኋል ማለት ነው። ስለዚህ ያችን የ8 ሰዓት ማስረጃ ይዛችሁ እሱ ገንዘብ ሆነ ማለት ነው። ከተማ ውስጥ ሄዳችሁ ገበያ ውስጥ ሄዳችሁ 8 ሰዓት የፈጀ ነገር ልግዛ ብላችሁ መግዛት ትችላላችሁ ማለት ነው። ለምን? እሳቤው ምንድን ነው? ዋጋው በወጣበት ሰዓት ነው የሚወሰነው ተብሎ እንዴት አይነት ደንቆሮ እንደሆነ ነው እንድታስቡ ነው። ከዛ በኋላ አገር ድብልቅልቅ ሆነ። ራሻ ሰዎች በጣም ተራቡ ማለት ልክ አይደለማ። የዋጋ ስሌቱ በጣም ስለተዛባ ምርታማነት ቀነሰ። ሰዎች ምርታማነት ሲቀንስ ዕቃ ጠፋ፣ ምግብ ጠፋ። ሰዎች የቤት ዕቃቸው አልጋቸውን ሳይቀሩ እያወጡ እየሸጡ ላይ ነው በአልጋቸው ምግብ መግዛት ምናምን ጀመሩ። በኋላ ላይ ስክራፕ አደረጉት እና ቻይና ራሻዎች እንግዲህ ያልሞከሩት ኤክስፐሪመንት የለም። መንግስት ኢኮኖሚውን ተቆጣጥሮ ይሄ የካፒታሊዝምን ጂኒ ጠርሙስ ውስጥ አስገብቶ አስሮ ውጤት እንዲያመጣ ብለው ማለት ነው። ግን ላይክ ነው ኤቭሪቲንግ ዛት ዜይ ትራይ ዋዝ ኦልሞስት ኤ ፌሊየር። በአንጻሩ ደግሞ
አሁን ኢንግላንድ ምናምን ምን አይነት አሰራር አመጡ? ከማርክሲዝም ቀደም ብሎ ነው ማለት ሀብታም ያደረጋቸውና እዚህ ያደረሳቸው ነገር ምንድን ነው? አንድ ለምሳሌ እንግሊዞቹ የሚታወቁበት ኢስት ኢንዲስ የሚባል ካምፓኒ መሰረቱ፣ ወይንም ምስራቃዊ ህንድ የሚባል እና ይሄ ኢስት ኢንዲስ የሚባለው ካምፓኒ እንግሊዝ ውስጥ ሲገባ እንትን ነው፣ የንግድ ድርጅት ነው። ፈቃድ ቻርተርድ ይሆናል፣ ፈቃድ ያወጣል፣ ይመዘገባል፣ መተዳደሪያ ደንብ ምናምን ያጸድቃል። እንግሊዝ ውስጥ ካምፓኒ ነው። ልክ ከእንግሊዝ ሲወጣ ግን መንግስት ነው። የራሱ ጦር አለው፣ የራሱ ስለላ አለው፣ የራሱ አስተዳደር አለው፣ የራሱ ሿሚ ያለው ምናምን ማለት ገቨርነር የሚሾመው እሱ ነው። እና እንግሊዞች አይደሉም በነገራችን ላይ በአብዛኛው ሄደው ቀኝ የሚገዙት። አሁን አሜሪካ እንኳን ብትሄዱ አሜሪካውን ስትጀምር የመጀመሪያው ሰፋሪዎች ቨርጂኒያ የሚባል ካምፓኒ ነው የላካቸው። ገብቷቸው የእንግሊዝ መንግስት ቀጥታ ሄዶ ቀኝ አይገዛም። ንጉሱ አሁን ጆርጂያ ለምሳሌ የንጉሱ ነው ልክ እንደ ራሱ እንደ እርሻ ቦታ ጆርጂያ የሚባለው የአሜሪካ ስቴት እንደ ራሱ የራሱ እርሻ ቦታ ገዝቶት ነው ገብቷቸዋል። ስለዚህ እነዚህ ኢስት ኢንዲስ የሚባለው ወይም ምስራቃዊ ኢንዲያ የሚባለው ካምፓኒ አንድ ቦታ ሄዶ ንግድ ነው የሚነግደው። ግን ንግድ ሲነግድ ማለት እንግሊዝ ሲመጣ አገሩ ነው እንደ ዜጋ ይኖራል ማለት ነው። ልክ ከዛ ሲወጣ ግን ዋነኛ ግቡን የኢኮኖሚክ ፕሮፊት አድርጎ የሚያደርገውን ነገር በሙሉ ማለት ጦርነት የሚዋጋው ኢኮኖሚ ትርፍ ካለ ነው። የሚስማማው ኢኮኖሚክ ትርፍ ካለ ነው። ቀኝ የሚገዛው ኢኮኖሚክ ትርፍ ካለ ነው። በእርግጥ በዛ መሃል እንትኖች ገብተዋል፣ ወንጌል ሰባኪዎች ምናምን ገብተው በአጠቃላይ ይሄ እንቅስቃሴያቸው የመንግስት ፖሊሲ አይደለም። ሰዎቹ የሚወጡት ለኢኮኖሚ ትርፍና ለኢኮኖሚ ትርፍ ነው። ለኢኮኖሚ ትርፍ ብለው ስለሚወጡ የሚያሰሉትን ነገር በሙሉ ይሄ እግዚአብሔር ይቅርታ እንግዲህ ነው እግዚአብሔር አትፍሩ ምናምን ለማለት አይደለም። እግዚአብሔር ሕግ ምናምን ምንም ግድ አይሰጣቸውም። ከእንግሊዝ አየር ክልል ሲወጡ አንድን ጌታ ነው የሚገዛቸው። እሱ ምንድነው? ትርፍ የሚባል ነው። ስለዚህ ሐሺሽ ካገኙ ይሸጣሉ፣ ባሪያ ካገኙ ይሸጣሉ፣ አልኮል ካገኙ ይሸጣሉ፣ መሳሪያ ካገኙ ይሸጣሉ፣ ሻይ ቅጠል ካገኙ ይሸጣሉ። ይሸጣሉ ወይ ነው ይሸጣሉ ወይ ያተርፋሉ። የማይሸጡትና የማይገዙት ሰው ከሆነ ሁሉን ነገር ይገዛል። አሁን የአስተዳደር ቲንኪንጉን እንድታዩት ነው። ፖለቲካው የራሱ የሆነ አጀንዳ አለው። አሁን ለምሳሌ የእንግሊዝ መንግስት አንድን ቦታ ከያዘ ቀኝ ከገዛ አስተዳደር ማስቀመጥ አለበት፣ ተጠያቂነት አለ፣ የህዝብ ፍላጎት ማዳመጥ አለ፣ ዲፕሎማሲ አለ፣ ምናምን በጣም ብዙ ኮተት አለ። ይሄ ግን ካምፓኒ ነው። በማንኛውም ሰዓት እንግሊዝ አላቀውም ልትለው ትችላለች። ግን ወጥቶ አክት የሚያደርገው እንደምንድን ነው? እንደ መንግስት ነው። እንዳልኳችሁ የራሱ ጦር ሰራዊት አለው፣ የራሱ አየር ኃይል፣ የራሱ ባህር ኃይል አለው፣ የራሱ የስለላ ድርጅት አለው፣ የራሱ አስተዳደር አለው፣ የራሱ መተዳደሪያ ደንብ አለው ምናምን እና ሰራተኛ የሚመለምልበት ከእንግሊዝ የራሱ መተዳደሪያ ደንብ አለው። በዛ መሰረት ኦፕሬት ያደርጋል እና በጣም ኢፌክቲቭ ሆነ። ዊች ሚንስ ምንድን ነው? ፖለቲካውን አንሳፈውት ወይንም ከእንግሊዝ ሲወጣ ፖለቲካው ምንም ፋይዳ የለው፣ ኢኮኖሚው ብቻ ነው። ግን ውስጡ አውሬነት አለው። አሁን ማርክስ እንግዲህ ባለፈው ለማስረዳት እንደሞከርኩት ምንድን ነው ነው ሰው ይገላሉ በሰፈሩበት ቦታ በቃ ዴቫስቴሽን ኤንድ ዲፖፑሌሽን ነው፣ እንደዚህ ነው የሚላችሁ ለምንድን ነው? እነዚህ ካምፓኒዎች ሲወጡ ህግ ምናምን አይገዛቸውም። በቃ እንትኖች ናቸው ነው በራሳቸው ጊዜ ነው የሚንቀሳቀሱት። እንግሊዝ መንግስት ነው እኔ ራሱ አልችላቸው ነው በቃ ከሀገር ውስጥ ውጡልኝ ነው ብሎ የሚያስወጣቸው በጣም ጉልበተኞች ናቸው እና ከራሳቸው ከስቴት ዲፓርትመንት ከምናምን ጋር በጣም የሚጣሉ ምናምን ጡንቻ ያላቸው ሰዎች ናቸው። የኢኮኖሚ ጡንቻ ስላላቸው የፖለቲካም ጡንቻ አላቸው ማለት እና ጃፓኖቹ ደግሞ ባህላዊ ማህበረሰብ ናቸው። ገብቷቸው ባህላዊ ማህበረሰብ ናቸው ማለት ነው። በመንግስት ያምናሉ። መንግስት የሆነ ግብዳ መንግስት ያስደስታቸዋል። እንደ ምዕራባውያን አይደሉም።
ማለት መንግስት እንዲነካቸው የማይፈልጉ አይደለም። እነሱ መንግስት የሚወዱ ናቸው በመንግስት። ስለዚህ ጃፓኖቹ በጣም ፕራክቲካል የሆኑ ሰዎች ስለሆኑ ይሄ ነገር የገባቸው ይመስላል። አንደርስታንድ ማለት ፖለቲካን ቢዝነስ ውስጥ ካስገባኸው አለቀ ነው። አይሆን ምክንያቱም ቢዝነስ ዲሲሽን አይደለም የሚወስነው፣ ፖለቲካል ዲሲሽን ነው የሚወስነው። ስለዚህ ውጤታማ አይሆንም። ግን ደግሞ መንግስትን አያስፈልግም ካልከው አላዋጠለክ ነው። ገብቷቸው አሁን የራሻዎቹን አይተዋል። መንግስት ሁሉን ነገር ነው ላይክ ነው ፀጉርን የምትቆረጥበትን ምናምን ምንድን ነው። አሁን ለምሳሌ የኖርዝ ኮሪያ እንደ ኪም ኢል ሱንግ አይነት ቁርጥ ማለት እንደሱ ደግሞ ካልክ አስቸጋሪ ነው፣ አይሆንም። መንግስት ሁሉን ነገር ልቆጣጠር ካለ ማለት ነው። እና የራሻው ሞዴል እንደማያዋጣ አይተውታል። የነዚህ ሞዴል ደግሞ በአይነቱ ልዩ ነው። የዘረፋ ሞዴል ነው። የኢኮኖሚክ ኤክስፕሎይቴሽን ሞዴል ነው። ግን ፖለቲካውን እንደ ከለላ ነው የሚጠቀምበት እንጂ ለራሱ ነው ህግ የሚያከብረው። መንግስት ቤት አለው፣ ውጩን ግን የዘረፋ ሜዳ ያደርገዋሉ። ስለዚህ ጃፓኖቹ እንደኔ አረዳድ ነው የምላችሁ ሁለቱን ባላንስ አደረጉና መንግስት መግባት አለበት ኢኮኖሚ ውስጥ አሉ። ግን መንግስትን ለሁለት እንከፍለዋለን፣ ፖለቲከኛና ቢዝነስማን ብለን ነው። ፖለቲከኛውን ለወግህ ለወገኛ ነው አንተ እንትን ጠቅላይ ሚኒስትር ምናምን ምናምን ለመባል፣ ቢዝነሱ ጋር ግን ድርሽ እንዳትል የሚል ደግሞ ሌላ ቢሮክራቲክ የሆነ ደግሞ ሌላ ኦርጋናይዜሽን ፈጠሩ ማለት ነው። ስለዚህ የጃፓኖቹ አሁን የእንትና መጽሐፍ ስታነቡት የምትረዱት ነገር ማይቲ ጃፓኒዝ ሚራክል የሚለውን መጽሐፍ ስታነቡ በቃ ጃፓኖች ይሄ ፕራግማቲዝሙን አንደርስታንድ ያደረጉት። ምክንያቱም መንግስት አያስፈልግም ብሎ በፍሪ ማርኬት ማድረግ ይችላሉ። ግን ሰዎቹ ትራዲሽናል ናቸው። ሰው እኩል ነው ምናምን የሚል ነው። ክርስትና ምናምን የለም እነሱ ጋር ማለት ምን ያዋጣል ነው። ሰዎቹ በተፈጥሯቸው ፕራግማቲክ ናቸው። በተፈጥሯቸው ሳይሆን ባህላቸው የፈጠረላቸው አስተሳሰብ ፍኖተ ሀሳቢያቸውን ፓራዳይማቸው ፕራግማቲዝም ነው። ስለዚህ የቱ ነው የሚሰራው ማለት መንግስትን ማስወጣት ይቻላል። ግን መንግስትን ሳናስወጣው ልክ የኢስት ኢንዲስን ካምፓኒ የማኔጅመንት ማደል እዛ ውስጥ ማስገባት አለብን፣ መንግስት ውስጥ ማስገባት አለብን። ስለዚህ መንግስቱን ከፈሉት ነው የሚገዛ ሌላ ነው ስልጣን ያለው ንጉሱ፣ ጠቅላይ ሚኒስተሩ፣ ሚኒስተሮቹ ምናምን ፓርላማው፣ ፍርድ ቤቱ ወግ ናቸው። ለሀገር እንትን ምንድን ነው የሚባለው ኢኮኖሚክ ላልሆነው ነገር ነው እነሱ ኢኮኖሚውን ይኸውን እሱ ሚቲ የሚለው ወይም ማይቲ ምንድነው ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ የሚለው እና ከምን ጋር እንዳያይዘው አይታችኋል። የጃፓኒዝ ሚራክል ሀፕን ያደረገው በማይቲ ምክንያት ነው። ሚኒስትሪ ኦፍ ትሬድ ኤንድ ኢንዱስትሪ እሱ ነው ያመጣው ነው። ስለዚህ ሚኒስትሪ ኦፍ ትሬድ ኤንድ ኢንዱስትሪ ደግሞ ፓርላማ አይደለም፣ ጠቅላይ ሚኒስትር አይደለም፣ ንጉሱም አይደለም። ኢትስ ጀስት ሚኒስትሪ ቢሮክራሲ ነው። በኢኮኖሚክ ዲሲሽን ማንንም ሰው አያስገባም ነው፣ ራሱ ነው የሚወስነው። እሱ የወሰነውን ውሳኔ ፓርላማው ያጸድቅለታል። እና ይሄንን ባላንስ ወሰዱ ማለት መንግስትን ተጠቅመው፣ ግን መንግስትን የተጠቀሙበት ከራሻዎቹና ከምናምኖቹ በጣም የተለየ ነው። ከማርክሲዝም ይሄ ስቴት ካፒታሊዝም፣ ክሮኒ ካፒታሊዝም ምናምን ከሚባለው በጣም የተለየ ነው። ማለት የጃፓኖቹን ልቀት የምታዩት በነገራችን ላይ እነ ሂትለርም ይህንን ሞክረዋል። ማለት ገብቷቸዋል። አሁን እኛ እኔ ሲመስለኝ ነው ግን ማለት አንድ ነገር እኔ አሁን የእኛን ሀገር ሰዎች ሲቀጠቅጥ ቅድምም ብየዋለሁ፣ ግን
ምንድነው አንድ ፊልም አለ እንትን የሚል ኤቨር አፍተር ሰንድሬላ ስቶሪ ኦር ሂስትሪ የሚል መጽሐፍ ፊልም አለ እና እዛ ፊልም ላይ አንዲት ልጅ የሆነን ሰው ማለት ዕዳ መክፈል አቅቶት በሜዲቪያል ብሪቲሽ ውስጥ ነው፣ በመካከለኛው ዘመን ብሪቲሽ ውስጥ ዕዳ መክፈል አቅቶት በዕዳው ተይዞ ሲሄድ ልታስለቀቀው ትሞክርና ማለት ተይዞ ሲሄድ ስላችሁ እንግዲህ በዛን ዘመን ዕዳ መክፈል ካልቻላችሁ ለባሪያ ማለት ዕዳችሁ ይከፈልና ባሪያ ተደርጋችሁ ትሸጣላችሁ እና ልታተርፈው ነው። ወንጀልም ሰርቷል መሰለኝ፣ የሆነ ጥፋትም አጥፍቷል ማለት እንግዲህ ዕዳ ለመክፈሉ እንደ ጥፋት ታይቶበት ይመስለኛል። ልታተርፈው ሞከረች እና በአጋጣሚ እሱን ለማትረፍ ስትከራከር ንጉሱ እግረ መንገዱን ሲያልፍ እዛ አካባቢ ደርስና ስትጨቃጨቅ ያያታል። ምንድነው ነገሩ ብሎ መሀል ይገባል ማለት ነው። እና መሀል ሲገባ ማለት ሰውየው እንዲለቀቅ የተጨቃጨኩ ነው፣ ጥፋተኛ እኮ ነው፣ ጥፋት አጥፍቷል፣ ያው ጥፋቱን መቀጣት አለበት ይላታል። እና ምን ብላ መልስ ትሰጠዋለች? አንተ ንጉስ ስለሆንክ ከመቅጣት በፊት ማስተማር አለብህ። አስተምረህ ካጠፋ ነው መቅጣት ያለብህ እንጂ ሳታስተምረው ከቀጣኸው ሌባን አፍርተህ እንደገና መልሰህ ሌባን መቅጣት ነው የሚሆንብህ። which means የሚገባውን ነገር ሳታደርግለት ነው የምትቀጣው አይነት ነገር ትለዋለች። እና ምን ልላችሁ ነው እኛ ኢትዮጵያኖች የታሪክ ዕዳ እንዳለብን አምናለሁ። ማለት አሁን ለምሳሌ ኢትዮጵያ ውስጥ ላለው ድንቁርና አሁን ገብረሕይወት ባይከዳኝ አይነት ከዛ እሱንም የሚያሳትመው አዲስ አበባ ዩኒቨርሲቲ እሱንም የሚያመሰግነው ምሁር ከዛ በኋላ ከበደ ሚካኤል ከዛ ኃይለሥላሴ ከዛ ደርግ ከዛ በኋላ ኢህአዴግ ከዛ በኋላ አሁን ብልጽግና ይሄ ብሔራዊ የሆነ የኢኮኖሚ ነው መሀይምነት ዝም ብሎ አልመጣም። ገብቷቸዋል። ስለዚህ አይ አንደርስታንድ ነው ኮንቴክስቱን ወይንም ያለብንን ችግር አንደርስታንድ አደርጋለሁ። ያ ማለት ግን ከክሪቲሲዝም ይነጻሉ ማለት አይደለም። ካልተቸነውና ካላወገዝ ነው የሚፈለገውን ውጤት ምክንያቱም ነው ተዛዝለን እንወድቃለን ነው። Forgive me, sire. I meant no disrespect. It's just I'm following orders here. My job to take these criminals and thieves to the coast. A servant is not a thief, Your Highness, and those who are cannot help themselves. Really? Well then, by all means, enlighten us. If you suffer your people to be ill-educated and their manners corrupted from infancy, and then punish them for those crimes to which their first education disposed them, what else is to be concluded, sire, but that you first make thieves and then punish them? Well, there you have it. Release him. But sire... I said release him. Yes, sire. I was looking at your mother. Meet me at the bridge. Prepare the horses. We will leave at once. እና እኛ ሀገር አዲስ ማለት ሀሳቡ ስላልገባን ማለት በደንብ አኬምትድ ስላልሆንን ነው እንጂ ሂትለርም ሲሞክረው ታዩታላችሁ፣ ሞሶሎኒም ሲሞክረው ታዩታላችሁ። ጃፓኖችን ግን ለየት የሚያደርጋቸው ምንድን ነው? ከነሱ በተለየ እንግሊዙም ውስጥ ታዩታላችሁ። በነገራችን ላይ ወደ ውስጥ ስትገቡ ፖለቲካ ውስጥ ግን ጃፓኖቹ አረዳዳቸውና አፈጻጸማቸው በጣም ልቀት ነበረው። ለዛ ይለያሉ ከነሱ። ስለዚህ ጃፓኖቹ በእኔ አረዳድ ይሄ ፕራግማቲዝም የሚባለው ነገር በደንብ ገብቷቸዋል። ማለት እንደኔ አረዳድ አሁን ለምሳሌ የጃፓን አይነት መንግስታዊ ጣልቃ ገብነት አያስፈልግም የሚባለውን አይነት የጃፓን አይነት ፈጣን እድገት ለማምጣት የኔ አስተያየት ነው። ነገር ግን በዛም መንገድ ተችሏል። ጃፓኖቹ ግን የተሳካላቸው እንደኔ እምነት ጣልቃ ገብነቱን ስለተረዱት ነው። ፕራግማቲዝሙን ስለተረዱት ነው። ማለት ቢዝነስ ዲሲሽን በመንግስት መወሰን አለበት። ያ መንግስት ግን ፖለቲከኛ አይደለም፣ ቢሮክራት ነው፣ ኤክስፐርት ነው ብለው ዲስቲንክሽን በማድረጋቸው ነው።
ስለዚህ ፖለቲከኛው ይፖትልክ፣ ጠቅላይ ሚኒስተሩ በቃ ላይክ ነው ለፎቶ ለምናምን ይስራ፣ ችግር የለም። ቢዝነስ ዲሲሽን ግን መወሰን ያለበት በማይቲ ነው የሚለውን ነገር አንደርስታንድ በማድረጋቸው ነው። ቱ ዘ ኮንትራሪ አይ ዶንት ቲንክ ዊ አንደርስታንድ ዳት። ከዚህ ጋር ተያይዞ እንግዲህ አይ ቲንክ ነው ላይክ ነው ሰዓቴ እዚህ ጋር ይገድበኛል። ይሄንን ዝም ማለት ነው ላይክ ነው አዲሱን ሀሳብ ከጀመርኩት ይቆራረጣል፣ ኮንቲኒቲ አይኖረውም። ስለዚህ ይሄንን ክፍል ምን ብዬ ልደምድመው? ጃፓኖቹ የተረዱትና የተከተሉት መንገድ ምንድን ነው? እንዳልኳችሁ መንግስትን ማውጣት አልፈለጉም። በራሳቸው ባህላዊ የተለያየ ምክንያት መንግስት ወሳኝ እንዲሆን ፈልገዋል። ከምዕራባውያኖቹ በተለየ በቢዝነስ ላይ ማለት ነው፣ በኢኮኖሚ ጉዳዮች ላይ መንግስት ጣልቃ እንዲገባ ፈልገዋል። ማለት በተለየ መልኩ መንግስት ጣልቃ አይገባም ማለት አይደለም። መንግስት በየትኛውም ኢኮኖሚ ውስጥ ጣልቃ ይገባል ማንም። ግን እነሱ ጣልቃ የገቡበትን አይነት አገባብ መንግስት እንዲገባ ፈልገዋል። ነገር ግን የእነሱ አካሄድ ከዚህ ኮማንድ ኢኮኖሚ ወይም እዝ ኢኮኖሚ ከሚባለው ኢኮኖሚ የተለየበት ፈንዳሜንታል ምክንያት ምንድን ነው? እዚህ ኢኮኖሚው ፖለቲካውንና ኢኮኖሚውን አንድ ላይ አስተሳስሮ ነው ውሳኔ የሚወስን። እነዚህ ግን ፖለቲካውንና ኢኮኖሚውን ለሁለት ገነጠሉትና ፖለቲካዊ ውሳኔ ሌላ ነው፣ ኢኮኖሚያዊ ውሳኔ ሌላ ነው። ኢኮኖሚያዊ ውሳኔ ላይ ሲመጣ ኤክስፐርቱ የወሰነውን ነገር ፖለቲከኛው ዝም ብሎ ማህተም ያደርግበታል እንጂ ውሳኔ ውስጥ መግባት የለበትም ብለው አወጡት። እኔ ይህንን ነገር ኮፒ ያደረጉት በእኔ አንደርስታንዲንግ ከኢስት ኢንዲስ ካምፓኒ ማደል ነው ማለት። አሁን ኢስት ኢንዲስ ካምፓኒ ስታዮቸው እራሳቸው መንግስት ናቸው፣ ገብቷቸዋል። ግን መንግስት አይደሉም። ልክ በመንግስት ውስጥ ያሉ መንግስት ናቸው፣ ግን እንግሊዝ ውስጥ ሲገቡ ዜጋ ናቸው። መንግስትነታቸው የት ነው? ቀኝ በሚገዙት ወይም ከእንግሊዝ ውጭ ባለው ክልል ውስጥ ነው። እዛም ቢሆን ግን ፖለቲካ ጉዳያቸው አይደለም። ይህ ህዝብ ተስማማ አልተስማማ ላይ ቀረው ገብቷቸዋል። ሀዘኔታ ቦታ የለውም። ትርፍ ነው የሚያሳድዱት። ጃፓኖቹ ይሄንን በደንብ አስተውለውታል ማለት። ትርፍ ነው የሚያሳድዱት። ሁሉን ነገር የሚወስነው ያዋጣል ወይ፣ ለቢዝነስ ይመቻል ወይ ነው። ዲፕሎማሲ፣ ኢኮኖሚ ምንም አይገባቸው፣ ቦታ አይሰጡትም። ስነ ምግባር፣ ፈሪሃ እግዚአብሔር ምናምን ነው። ያንን ነገር ሁሉ አውጥተው ኤቭሪ ዲሲሽን ኢዝ ሜድ ቤዝድ ኦን ኢትስ ሜሪት ኦን ዘ ኢኮኖሚ። ጃፓኖቹ ይሄን ተረዱና እንግዲህ የሁለቱንም ደባልቀው የራሳቸው የሆነ አዲስ አሰራር አመጡ፣ ወይንም እንዲያመጡ የሆነ ሰው አስተማራቸው። እና የአሰራር ምንድን ነው? ፖለቲከኛው ፓርላማ የራሱ ጉዳይ ማለት ህግ ያወጣ ምናምን፣ ህግም ሲያወጣ ኢኮኖሚ ህግ ከሆነ ይሄኛው ያወጣውን ህግ ዝም ብሎ ማህተም ማድረግ ነው እንጂ ዝም ብሎ መዘባረቅ አይችልም። ገብቷቸዋል። ኢኮኖሚውን ነው መንግስት ውስጥ አደረጉት። የኢኮኖሚ ውሳኔዎችን ያ ውሳኔ ግን ኮምፕሊትሊ ከፖለቲካው ተለየ ማለት ነው። ከፖለቲካው ከፓርላማው ከምኑ ፈጽመው ለዩት። ከጠቅላይ ሚኒስተሩ፣ ከፓርላማው፣ ከወታደሩ፣ ከንጉሱ በፍጹም ለዩት። ኤክስፐርቶቹ ናቸው የሚመሩት የሚነዱት። ለዛ ነው መጽሐፉን ራሱ ማይቲ ኤንድ ጃፓኒዝ ሚራክል ያለው። ምክንያቱም ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ። በሚቀጥለው ቪዲዮ የሚቀጥለውን ሀሳብ እቀጥላለሁ። ስለሰማችሁኝ አመሰግናለሁ።